ሽሬ ምርጥ ሙዚቃዎች timeless music እንዴት ነበር ኪስ የምታወልቀው እስቲ በደንብ ንገረን ከዚህ በፊት ወደ 7 ሰዓት ላፊ አሁን ሳይሻሻል በፊት ሰዓት ላፊ የለም ነበር ወደ 7 ወደ 8 ሰዓት ከቬንስ ክለብ ዳንስ ቤት አለ ከአምባሳደር ጓን ከዛ ሲወጡ ትንሽ ሞቅታ ካላቸው ትቤ ይዝና ገብቼ እንደዚህ ትቤ የሚባለው እንግዲህ እንደዚህ አይነት ኪስ ነው ከዛ ውስጥ ሸልቅቅ ያወጣል ሳቢ እንዴት ነው እሱ የምታስወጣው እንዴና አይቶ ታባባ ደግፎታልና አውጥቼ ጥሼ በድልድይ አብዬ ብቻ እንቅጥቅጥ ብዬ ጊዮን ሄዳለሁ ጊዮን ተከርብቼ ጧት ሲሆን መርካቶ ገብቼ ምገዛውን ገዝቼ ልብስ ለብሼ ጥቅብዬ ጓደኞቼ ጋር ሄዳለሁ ጓደኞቼን በቃ ወደ ዳንስ ቤት እንሄዳለን አንዱ ልጅ እንግዲህ 100 ብር ሰጠነው 140 ብር መጀመሪያ ሰጠነው ተለቅ ያለ ነው ለእናቱ ሲሰጣቸው እናትየው ደግሞ አልፈልግም ብለው ፖሊስ ጣቢያ እሱ ጀርመናዊ ነው ፈረንጁ አልከሰሰም ነበር በኋላ ሄደና አንፈልጋቸው ምንም አይደለም አለ ዳቦ ደግሞ ይዞልን መጣ እሱ ፈረንጁ ራሱ ምንም አይደለም አለ በኋላ እሱ ነው ልጁ ነው ያስያዘን ለእናቱ ሰጠው ፈረንጁ ግን አልከሰሰም ነበር እስቲ እንዴት ነበር ፈረንጁን የዛለት የሰረቃችሁት ስንት ሆናችሁ ነው እስቲ በደንብ አድርገህ ንገረን 8 ነበርን አራቶቻችን ፊት ቀደምና አራት ኋላ ቀሩ በኋላኛ እንዲህ የሚመለስ መስለን ገፈታል ነው ሰክሮ ነበር ወደቀ ያን ጊዜ ላይ ሆነን ሰረቅ ነው በቃ እሺ ይሄሳ ደግሞ የመኪና ሳህን ምናምን እንዴት ነው እሱ የምታወልቁት የመኪና ሳህን እስካንቺም አለ እስካንቺ የሚባለው ማበርከጃ ነው እሱን በብር ከስሙኒ ከመርካቶ ይገዛል እሱን ታስገባና ቃስ ታረገው ድግቡ ይወጣል በቃ የመኪና ሳህን ነው ያን ጊዜ አራቱንም ይዞ መሄድ ብቻ መብራት ላይ እንዲ ማሳየት ለወልስዋገ መኪና ያን ጊዜ ይገዛሉ ጭስታ ከሆነም መብራት የሚጣበሳለ ለጊዮናችን የሚችል ለጊዮን አልቤርጎ ጊዮን ማለት አልቤርጎ ማለት የእናንተ አልቤርጎ ለጊዮናችን የሚችል ራቁቱን የሚጣበሳለ ሌላ እኛ ካጣን ራቁቱን የሚጣበሳለ በግላዲያተር የሚለምናለ የሚባል ነው ራቁቱን የሚለምናለ እሱ በቃ ለጊዮናችን ይችላል ለራን ለምናምን ይችላል ካጣንኛ ታገኛንም ያው ይለብሳል ልብሱን ትቦ ስር ነው የሚደብቀው ልብሱ ለምንድን ነው እሱ ግላዲያተር ያላችሁት በቃ ራቁቱን ስለሚለምን አዛ ፊልም ቤት እዛ ሲኒማ አይታችሁ ነው ዘመናዊ ሽሬ ምርጥ ሙዚቃዎች timeless music ግላዲያተሩን ራቁቱን ዲሻቦ ላይ ጨርተን አይደለ በቃ ራቁቱን ያም እንደዚህ ስለምን ተራ በተራ ነው ግላዲያተር የምትሆኑ አይደለም አራቱ ግላዲያተር በቃ ይጣበሳሉ አራታችን በሳራው አውላቂነት ወደዛ እንሰማራለን በቃ ከሁለት አንዱ አይታጣም እነዛም ይሸቀላሉ እነዛም ሌላ ስራ ይሰራሉ ይሸቀላሉ ያው ራቁታቸውን ሆነው ይለምናሉ እናንተም ሳህን ማውለቅ ትሄዳላችሁ እና ያገኘ ሰው ይመጣና ከዛ በኋላ ይሸጥና እኩል እንካፈላለን 5 ሳንቲም ደግሞ አልጋ ስር ልብስ አይሰጠውም የራሱን ድሪቶ አብቶ ይተኛል ይሄ 5 ሳንቲም አልቤርጎ ነው አዎ ያ15 የከፈለው ከላይ ሲመለጥስ ያ ደግሞ ዱዲ ብቻ ያለችው ከስር ድሪቶ ለብሶ ወደ ላይ ያጓራል እና ስንት ነው ደረጃው ማለት ነው ሱድዬ ከርክ ዲናሬ ቆይ እሱ ይንገረን እሱ በር ዲናሬ ሱድዬ ከርክ ሱድዬ ምንድነው እሱ 15 ከርክር ስሙኒ ነው ሲታም 15 ሳንቲም ሲታም ይባላል ዲናሬ 10 ሳንቲም ነች ከስታዲየም ወደዛ በኩል አንድ ከጉምሩክ ፊት ለፊት አንድ የፈረንጅ ቤት አለ አይደል ከሱ ቤት ውስጥ ፈረንጁ መኪናው ላይ እንዲያንጠልጥሎ ነበር በኋላ ገባና ወጣና ለኔ ሰጠኝ እኔ ኮት ለብሼ ነበር ከላዩ ላይ ለበስኩና ይዘን ሄድን አንድ ቆሻሻ የሚጠራቀምበት አለ እዛ ገባና ስንበረብር እንትን መነጽር ምናምን ነው እንዲህ እዚህ ትንሽ ኪሳለች እዚህ ጋር እንዲህ ስንል ጊዜ 100 ብር 10 ብር አገኘን በኋላ ይዘን አቃቂ ሄደንና በኋላ ሁለቱን ሲያዙ ጊዜ እኛ ድሬዳዋ ሄደን
ድሬዳዋ ወር ከ15 ቀን እንደተቀመጠን መጣን። በቃ ከዛ ወዲያ አልተያዝኩም። ድሬዳዋ ሄዳችሁ ምን አደረጋችሁ? አዲስ አበባ ሆቴል አረፍን። ትልቁ ፎቅ ላይ አዲስ አበባ ሆቴል ይባላል። እዛ ገባንና ፋሚሊ አልጋ ላይ ተኛን። ምግብ ደግሞ ባለ ብር ባለ 2 ብር ጥብስ ምናምን በላን። ምን አሏችሁ ሰዎቹ? ምን ይላሉ? በራሳችን ገንዘብ እኛ ሰራተኞች ነን እንላለን። ዝም ብለን ምን ሰራተኞች? ገራይ ሰራተኞች ነን እንላለን። ደሞዝ አንድ ጊዜ ደርሶን አጠራቅመን የመጣ ነው እንላለን። እስቲ እንደው ምን ታደርጉበት ነበር? ምግብ እንበላበታለን። እንደንሳለን፣ ዳንስ ሲኒማ እንገባለን። እዛው ትጠጣላችሁ? መጠጥ እንደዛው መኝታችን እያስገዛን ነው። ምን ነበር የምትጠጡ? ውስኪ ባለ 18 ብር እሱን ገዝተን እዛ ቁጭ አድርገን እንጠጣ። ጅቡቲ ልንሄድ ነበር፣ ተመለሰን። ጅቡቲ ምን ልታረጉ ነበር ብትሄዱ? ልንከነትፍ። እዛም እንደዚሁ ይገኛል ብለዋችሁ ነው? አዎ፣ ፈረንሳዮች ሳቢ ሞልቷቸዋል። ከዛ እናመጣለን ብለን ነበር። ሳቢ ምንድነው? ገንዘብ ነው። ምን አይነት ሴቶችን ነበረ ቦርሳ ነጥቀሽ የምትሮጪው? ተማሪዎችም ደግሞ ትልልቅ ሰዎች እንደዚህ በመንገድ ላይ የሚሄዱት እነሱን እየነጠቅን እንሮጥ ነበር። ለመሮጥ የማይችሉትን ነው? ለመሮጥ የማይችሉትን የሚችሉትንም የማይችሉትንም እንዳገኘና ከላይ ፖሊስ የመጣ እንደሆነ ነጩ ላይ ደይም እንባባልና ምን ምልክታችሁ ነው? ደይም ምን ማለት ነው? ሩጥ ማለት ነው። ዘመናዊ ሽሬ ምርጥ ሙዚቃዎች Timeless music.